እንስሶች፣ የዲያብሎስ የግብር ልጆች፣ የሰይጣን ቁራጮች፣ ሐሳባቸው አይምሯቸው የሚያፈልቀው ክፋት ቢኒያም የመቅዶኒያም ያማል። እናንተ ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩ ለምን እንደምትወለው የጴንጤ መዝሙር መስማት ይቻላል አይቻልም? የምን መዝሙር ነበሩ ድሮ የሚዘምሩ እንደ መዝሙርም እንደው ቢያንስ ለስለስ ብሎ የሚዘምሩ ነበር። አሁን ከዘፈኑ የባሰ አይደለም እንደ ጭራሽ እንዲህ የሚጨፍሩ ሰንበት ተማሪዎች፣ እንዲህ ደግሞ ሄዳችሁ የግለሰብ ልደት የምታደምቁ ሰንበት ተማሪዎች ይሄንንም ነፍስ ፈርቻለሁ። ኢትዮጵያውያን ኡፋ የመጀመሪያ የነፍሴ ግሞት አፋ አንድ ነገር በቃሌ ጉዳት ቢደርስ እሱ በኩል እንደሚደርሰኝ በቤተሰቦቹ በኩል ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ መረጃ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው በጣም በሚያሳዝን ሁኔታ የመቅዶኒያን መስራች ቢኒያምን ብዙዎች እየተቃወሙት ነውና አንዳንድ ቪዲዮዎችን አስመለክታችኋለሁ። ያን እንመለከታለን። አንደኛው እንግዲህ ደግሞ ፈርቻለሁ፣ ለነፍሴ ድረሱልኝ ባካችሁ ይላል። ይሄን ነገር አስቀኛችኋለሁ። ብዙ ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን አትርሱ። ለብዙዎች ይደርስ ዘንድ ሼር አድርጉት። ቤቱንም ሰብስክራይብ እንድታረጉ እየጠየኩኝ እስቲ ከዚህ ቪዲዮ እንጀምር። ወይም የኦርቶዶክስ እምነት ተከታይ ያላትን ባለቤት አገባለሁ ብለህ በቀጥታ ስርጭት ተናገርክ በሚል ጋዜጠኛ ሉላ በአንድ የላይቭ ስትሪም ላይ ምንድነው የማንቸስተር ደጋፊ የሆነችና ኦርቶዶክስ የሆነች ነው ማገባው ብሎ ተናግሮ ነበርና በዚህ ንግግሩ ደብዳቤ እንደተጻፈ ነው እየነገረን ያለው እና የሚዲያ ህጉን አልጠበቀም የሚል ማለት ነው። አሁን ይሄ ትልቅ ጥያቄ እኔ ጋር ይፈጥራል። ለምን ካላችሁ የመጀመሪያ ነገር ምናልባት ይሄ ሰው ኤቲስት ነው ማገባው ቢል ይሄ ደብዳቤ ይጻፍ ነበር ወይ? እምነት የሌላት ነው ማገባው ብሎ ቢል ይጻፍ ነበር ወይ የሚል ጥያቄ ያመጣል። ምክንያቱም እንደ ባህልም ካየነው እንደ ኢትዮጵያ ኮንቴክስት ካየነው ሃይማኖት የለሽነት ትክክል አይደለም አይደል? ቢያንስ ፈሪሃ እግዚአብሔር በሌላም እምነት እስልምና ውስጥ ቢሆን የትኛውም እምነት ውስጥ ቢሆን አምላኩን ይፈራል የሚል ሀገራዊ እንትን አለ። ምንድነው ምናስበው ነገር አለ ቢያንስ ማለት ነው ሃይማኖት ምርጫው እንኳን ትተን። ስለዚህ ኤቲስት ነው ማገባው ብሎ ቢል ልክ አይሆንም አይደል? ግን አይጻፍም ነበር ማለት ነው ደብዳቤው። ሁለተኛው ነገር ደግሞ ጋዜጠኛ ሲሆን አንድ ሰው ፐርሰናሊቲውን ያጣል ወይ? የራሱን ማንነቱን ያጣል ወይ? አስተሳሰቡን ያጣል ወይ? እምነቱን ያጣል ወይ? የልቡን መናገር ወይም ውስጡ የፈለገውን መናገርን አጥቶት ነው ወይ? ልክ ሮቦት ነው ወይ የሚሆነው? እኛ ያለውን ብቻ በል የሚባል ነው ወይ የሚሆነው? እንዴት ነው? ይሄ ለኔ ጥያቄ ነው። ምክንያቱም ይሄ ሰው ኦርቶዶክስ መሆኑ ይታወቃል። ኦርቶዶክስ ነው ማለት ኦርቶዶክስ ነው የሚያገባው አለቀኩ። ባይናገሩም ይታወቃል። መናገሩ ስህተት ነው የሚባል ከሆነ ብዙ ምናነሳቸው ነገሮች ይኖራሉና ትንሽ ፌር አይመስለኝም። በኢትዮጵያ ውስጥ ብዙ ሚዲያ ላይ ሊባሉ የማይገባቸው ነገር ተብለው የታለፉ ነገሮች አሉ። ማስታወስ ያስፈልጋል። ለምሳሌ ኦርቶዶክስ ቤተክርስቲያን አጥምቃ አማራ ታደርጋለች የሚል በግልጽ በሚዲያ ላይ የተነገረ ነገር ነበር። ታስታውሳላችሁ? እዛ ላይ ማንም ምንም ሲል አላየንም። ይሄ ግን ትልቅ ጫጫታ ሊያስነሳ የሚችል ሃይማኖትን የመጉዳት ኢንቴንሽናል ይሆን ተብሎ የተደረገ ነው። ኤዲት ሲደረግ እንኳን አስበው አላወጡትም። ሲጠየቅም ማንም ምላሽ አልሰጠም። ያንንም አልፈነዋል እና አንድ ጋዜጠኛ ስለራሱ ሐሳብ ነገረን ወይንም ፍላጎቱን ተናገረ ተብሎ በቁም ነገር ደብዳቤ ተጽፎ ለመቃወም የተሄደበት አካሄድ ጥያቄ ስለፈጠረብኝ ነው ማለት ነው። በጣም ነው የሚገርመው። እኔ ምን አይነት ኦርቶዶክስ ጠል ይሁን ምን ይሁን አላውቅም። መቼም አንድ ሰው አርቲስትም ቢሆን የሚዲያም ሰው ቢሆን ታዋቂ ሰውም ቢሆን የሆነ ነገር ቢኖር የራሱ የሆነ ማንነት አለው አይደል? መቼም ማንነታችንን አንክድም አይደለም። ይሄ ለምሳሌ የሀገር መሪም ቢሆን የሀገር መሪ ለምሳሌ ሀገር መሪዎች ሃይማኖት የላቸውም ይባላል። ሃይማኖት የላቸውም ሲባል የሚያራምዱት የዚህ ሃይማኖት ይደግ የዚህ ሃይማኖት ዝቅ ይበል ይሄ ሃይማኖት እንደዚሁን ይሄ የሚሉት የላቸውም እንጂ የሚያመልኩትና የራሳቸው የሆነ ማንነት አላቸው። ይሄን ማመን አለብን። ለምሳሌ የሀገራችን ጠቅላይ ሚኒስትር ስለ ሃይማኖታቸው የሃይማኖታቸውን ባይደግፉ ወይም ደግሞ ሃይማኖታቸውን ብቻ ከፍ ለማድረግ ባይሮጡ የሚያመልኩትና የራሳቸው የሆነ እምነት አላቸው። ማንኛውም ሰው የራሱ የሆነ እምነት ሃይማኖት አለው። እንግዲህ ያሉላ ኦርቶዶክስ ተዋህዶ አማኝ ነው። ማገባው የማንቸስተር ደጋፊ ሆነችና የኦርቶዶክስ ተዋህዶ እምነት ተከታይ ሆነች ነው አይደል? ይሄ ምንን ጥላቻን ይነዛል?
የኦርቶዶክስ ተዋህዶ እምነት አማኝ የሆነ ሰው መቼም መጥቶ ሙስሊምን አያገባም። መቼም መጥቶ ፕሮቴስታንትን አያገባም። መቼም መጥቶ ሌላ እምነት የሌለውን ወይም ደግሞ ሌላ እምነት ውስጥ ያለችውን አካል አያገባም። ግድ ኦርቶዶክስ ስለተባለ ነው ይሄ የተደረገው። እንዲህ አይነት ደብዳቤዎች መጻፍ፣ የተለያዩ ነገሮችን መሄድ ለምን አስፈለገ? ቤተክርስቲያኒቷ እስከ መቼ ነው የምትጠላው? እኔ ግራ እየገባኝ ያለው ነገር ይሄ ነውና ማንነቶቻችንን አንተውም እኮ አይደል? በቃ ማንነቱ ነው ኦርቶዶክስ አማኝ ነው ሊያገባ የሚችለው ኦርቶዶክስና ኦርቶዶክስ ነው። ይሄ ደግሞ ስለተናገረው ነው እንዴ? በተግባር እኮ ያደርገዋል። ስለዚህ እኔ አላውቅ ወዴት እየሄደ እንደሆነ። እስቲ በዚህ ላይ እናንተ ሐሳባችሁን ስጡ። ይችን ስሟት እስቲ። ሰው 100 ሚሊዮን ከሌለው አሁን ባለው በኢንፍሌሽን እንትን 100 ሚሊዮን ከሌለው ምንም የለውም እያልኩ ነው። አንድ ጓደኛዬ ጋር ምን እንባባል ነበር? ሰው መዞር ትወዳለች፣ ሰው እኔም በጣም ትራቭል ማድረግ እወዳለሁ። በቃ በወር 1 ሚሊዮን መስራት ስንጀምር ተባባለ ምን ነገር አንሰራም፣ በቃ መዞር መጣልና 1 ሚሊዮን ብዙ መስሎን ማለት ነው። ከዛ ነው ልጆች ስንነግራቸው ዶላር ነው አሉን። እዛ ለምን ብር ነው እንጂ በአመት 12 ሚሊዮን አሉን። ለካ ሁሉ ነገር እስክትደርስበት ድረስ ነው። አሁን አመት 12 ሚሊዮን ምንም እንዳልሆነ ገብቶናል። እኔና ሰው በጣም ሩቅ ጊዜ ማለት እንደዛ ያልነው ግን was big deal ለኛ። በቃ እንትን ካለን እንሄዳለን፣ ትሪፕ ነው በየ3 ወሩ እንወጣለን፣ እንዝናናለን ብለን ኦሬዲ እንሰራውን ብር ለንዝናናበት እቅድ ነበረን። ግን የሆነ ጫፍ ትንሽ ስትመጣ ደግሞ ነው የትም እንዳልሆነ ያንተ ቦታ ምንም እንዳልሆነ ማለት ነው። አሁን ያለውበት እንትን እሺ እቴ እንግዲህ እኔ ነዳጁ ይጣፋል ነበር ለካ አሁን ነው የገባኝ። እሺ እንደፈለግሽኝ 100 ሚሊዮን አይደለም 1 ቢሊዮንም በወር አግኝ። ከዛ ከጓደኛሽ ጋር ያው ለመዝናናት ብለሻል እንግዲህ ታይላንድ ምንም ሀገር ሂጂ። ግራኩ የሚያጋባ ነገር እኮ ነው። አንቺ ኢትዮጵያዊ ነሽ። አንቺ አሁን የምታወሪበት አገር እኮ የ3000 ብር ደሞዝተኛ አለ በወር፣ የ5000 አለ፣ የ10000 አለ፣ የ15 አለ፣ ያ1 እያለ ይቀጥላል። አሁን እነሱ ሲሰሙሽ ምን ሊሉ ነው? አንቺ በወር የምታገኙን እነሱ እድሜ ከሰጠን እንደማቱሳላ በ900 ምናምን ዓመታችን ነው እሷ በወር የምታገኘው እንዲሉ ነው። አሁን የምታወሪው ገቢውን አናቅም። እንግዲህ እንዴት እንደሆነ አላቅም፣ ምክንያቱም አናቅም። ነዳጅ እጥረት እንዳለ እኛ ሀገር ላይ እናውቃለን፣ ያው ተሰልፈ ስለምንቀድ። እኔ ከዛ ጋር ግንኙነት ይኑሩ አይኑሩ አልማቀው ጉዳይ የለም። ግን ቢያንስ ስታወሪ እኮ ልጁን ትምህርት ቤት ልኮ ሲመጣ ምን ይበላል ብሎ የሚጨነቅበት ወላጅ ያለበት ሀገር ላይ ሆናለች። ከላይ ገዝቶ ሱሪና ጫማ መግዣ የለውም፣ ከላይ ብቻ ለብሶ እንደሆነ ነገር አድርጎ ከስር ደግሞ ከተወሰነ ወር በኋላ እገዛልሃለሁ የሚባልበት ሀገር ላይ ሆናለች። ወላጅ ታሙ ልጅ ቁጭ ብሎ እያየ መድኃኒት መግዣ አጥቶ ቁጭ ብሎ የወላጁን ህመም ቁጭ ብሎ የሚመለከትበት ሀገር ላይ እኮ ነው ያለሽው አንቺ። ነዳጅ ጨመረ ተብሎ ነገ ትራንስፖርት 2 ብር ይጨመርብኛል ብሎ ተጨንቆ የሚያድር ሀገር ላይ ነው ያለሽው እኮ አንቺ። ዘይት ዛሬ እንዲህ ነው አይደል? ቢያንስ እንዴት ምናልባት ዘይትን የሚተውበት ሁላ አይነት አሰራር ላይ ጭንቀት ላይ ነው ያለው ላለመጠቀም ማለት ነው። እንዲህ ግራ በተጋባበት ሰዓት ህዝቡ ላይ አንቺ ወጥተሽ በወር 100 ሚሊዮን 1 ቢሊዮን ገለመሌ እያልሽ የምታወሪው በጣም ታሳፍሪያለሽ። በጣም ማፈሪያ ነሽ በእውነት በጣም። እንዴትስ ደስተኛ ትሆኛለሽ አንቺ? እኔ ይቅርታ አድርጉልኝ ጤነኛ ናት ወይም አይምሮዋ ይሰራል የሚል እምነት የለኝም። በኔ እንግዲህ ኢትዮጵያ ውስጥ እየተኖረ ያውም ደግሞ ምን አይነት ማህበረሰብ እንዳለ እየታወቀ በወር 1 ሚሊዮን ብር አይበቃኝ ምንድናት የሚባልበት በአመት 12 ሚሊዮን ለምን በትሪሊየን አታገኝም? ግን ያለሽበትን ማህበረሰብ አታስቡም? በቃ ገንዘብ ሲባል አይምሮን ሌላ ነገር እንደው ከዚህ ቃል እስከ መናገር ይቅርብኝ መቼም ለእናንተ ስል እንዴት ነው ወገን? ኧረ ተው አንጨካከን። እንደዚህ ተጨካክነናል እንዴ? ምን ገልጸውን ነገር አናቀውም በዚህ ደረጃ። እግዚአብሔር ይማረን። ወደ ዶክተር ቢኒያም የምንለፍ እንስሶች፣ የዲያብሎስ የግብር ልጆች፣ የሰይጣን ቁራጮች፣ ሐሳባቸው አይምሯቸው የሚያፈልቀው ክፋት፣ በሰዎች ላይ ቅናት ብቻ ተመልከቱት። ቢኒያም የመቅዶኒያም እንዴት ያማል እናንተ። ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩን ለምን ነው የምትወውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው?
አንተ ወንድምን 3 ቦታ በጩቤ ወጋ ሰውዬ ከሆነ ዛሬ መላክ የሚያጫውተ በቃ ነው ሸለቸን። አንድ አይነት ድራማ ኮፍያ ያቺ ኮፍያ አለች። አሁን ኮፍያውን በከለር መቀየራት በቃ አውልቆ ኮፍያውንም ጠረቃ ማጠግብ ሰውዬ ሁሌ ድራማ ዶክትሬት ሰጠን፣ የክብር ዶክትሬት። ከክፋት አባታቸው ከዲያብሎስ የወረሱትን እዚህ ሚዲያ ላይ ስለ ዶክተር ቢኒያም እንዲሁም ደግሞ ስለ መቅዶኒያ ግማሹ ሲጽፍ ግማሹ ደግሞ እንደዚህ ቪዲዮ እየሰራ ባፉ ሲጸዳዳ ሳይ እንዴት እንደዘገነነኝ እንዴት ልንገራችሁ። ቢኒያምን እንኳን ለመተቸት እንኳን ለመንቀፍ ለማብጠልጠል አይደለም ለማመስገን እንኳን ብቁ አይደለንም። አንዳንዴ እንዲህ ታዋቂ የሆኑ ሰዎችን በመተቸት በመንቀፍ አቃቂር በማውጣት ታዋቂ ለመሆን የሚጥሩ እንዲህ የሚጋጋጡ ሰዎች አሉ። አሁን እናንተን መሬት እንኳን ትጸየፋችኋለች አይደለም። እዚሁ ማህበረሰብ ውስጥ ነው ያላችሁት እናንተ። አሁን እናንተ ቤተሰብ አላችሁ፣ ልጅ አላችሁ፣ እናት አባት አላችሁ ማለት እኔ እግዚአብሔርን በጣም ውስጤ በጣም ነው የዘገነነኝ። አሁን በእንደዚህ አይነት ሐሳብ እንኳን ስመጣ እንዲህ ለመብላት እንኳን ጊዜ የሌለው ጉሮሮ እንኳን ምግብ የማይቀበልለት ማርያምን እንደኔ እንኳን እኮ እንደዚች እንኳን ቁጭ እኮ አይልም እኮ ቁጭ እንኳን አይልም። ይህንን ሰው ነው የምንተቸው፣ ይህንን ሰው ነው የምንነቅፈው፣ ይህንን ሰው ነው ሌባ ምናምን የምንለው። ስንቱን እንደዚህ እያላችሁ አሸማቀቃችኋቸው። ስንት ነገር የሚሰሩትን ሰዎች እንደዚህ አይነት ትችት፣ እንደዚህ አይነት ነቀፋ፣ እንደዚህ አይነት ሰይጣን የወለደውን ሐሳብ ወደዚህ ሚዲያ በማምጣት ከአገልግሎታቸው ከበጎ ስራቸው አገዳችኋቸው። ስንቱን መሰናክል ሆናችሁባቸው። እናንተ ቆሻሾች፣ ድንጋዮች መርዳት ባትችሉ ምን አለ ብትረዱት? መስጠት እንኳን ባትችሉ ምን አለ ይሄንን መንታ መላሳችሁን ብትሰበስቡ? እኔ ስለናንተ ላወራም እኔ ነርቨስም ያደረገኝ የናንተ ጉዳይ አይደለም። ኮሜንት ላይ ገብቼ ትክክል፣ አዎ በርታልን፣ ጎበዝ፣ የኔም ጥያቄ ነበር። መንጋዎች፣ የራሳችሁ ሐሳብ የሌላችሁ እንስሶች፣ የናንተ ነው የሚገርመኝ። እስከ መቼ ነው እንዲህ አይነት አላዋቂ ሰዎችን እየተከተላችሁ ስንቱን የምታሸማቁት፣ ስንቱን የምታሳቅቁት? በክፋትና በቅናት የታወረ ሰው እንዴት ነው የሚመራችሁ እናንተን? እንዴት ነው መንጋ የሆናችሁት? እንዴት ነው ቁጭ በል ስትባል ቁጭ የሚል ትውልድ የሆንከው? እንዴት ነው ተነስ ስትባል የምትነሳ ትውልድ የሆንከው? እንዴት ነው ማታስተውለው? እንዴት ነው ማትጠይቀው? እንዴ ለምትጽፉት ለምትናገሩት ነገር እንኳን አታስተውሉም? ምን አይነት እንስሶች ናችሁ ግን እናንተ? ግን ይኸውላችሁ ለመስጠት የተዘጋጃችሁ ብቻ አይደለም የሰጣችሁ ሰዎች። በዚሁ አጋጣሚ አንድ ነገር ለነግራችሁ ወዳለሁ። ይሄ ሁሉ አርቲስት፣ ይሄ ሁሉ መምህራን፣ ይሄ ሁሉ ሊቃውንት፣ ይሄ ሁሉ የሀገር ሽማግሌ አርቲስቶች የሚለምኑት ስለገባቸው ነው። ችግሩን ስላዩት ነው፣ ስለተረዱት ነው። ይኸውላችሁ ከጤና ሚኒስቴር ደብዳቤ አለ። እኔ ማለት ለእንደዚህ አይነት ቅርሻታም ሰው ነገሩን ማስረዳት ከንቱ ስለሆነ ነው እንጂ እናንተ ግን ነገሩን እንድትረዱ ተፈልጋለሁ። ምክንያቱም መርዳት የኪስ ጉዳይ ነው። ነገሮችን መረዳት ግን የልብ ጉዳይ ነውና ልባችሁን ሰጣችሁኝ እንድትረዱ ተፈልጋለሁ። ይሄንን ጉዳይ 8.6 ቢሊዮን ብር ነው የሚያወጣው ያ ህንጻ። ይሄንን በደብዳቤ ነው ማሳያችሁ። 56 ቅርንጫፍ አለው መቅዶኒያ። የቀን ወጪው 3 ሚሊዮን ብር ነው። ስለየትኛው ግብርና ስለየትኛው ኢንካም ጀነሬት የሚያደርግ ነገር ስራ ነው የምትሉት ይሄንን ሰው? እንዴ እንደው መንግስት ኦዲት ያርገው ምን ያርግ? በሶስት ወር ነው ኦዲት የሚደረገው። በሶስት ወር አላዋቂነታችሁን ነው እንጂ የትኛውም ህግ መንግስታዊ ያለነ ተቋም ኦዲት ሳይደረግ እዚህ ሀገር ውስጥ ቁጭ ያላለ አያችሁ። አለመጠየቃችሁ ይሄ ያለ መብሰል ውጤት ነው። ክፋት መርዝ ብቻ አፋችሁ ስለሚረጭ እንጂ ምቀኝነት ብቻ ልባችሁ ስለሚያመነጭ እንጂ ይህንን ህንጻ እኮ
ይኸውላችሁ ይሄ ህንፃ 54 ኮንዶሚኒየም ነው ታውቃላችሁ። 3600 ካሬ ላይ ያረፈ ህንፃ ነው። ይህንን ለመስራት በነገራችን ላይ የሰው ገንዘብ አይሰራውም መቅዶኒያን፣ የሰው ገንዘብ አያስተዳድረውም መቅዶኒያን። እግዚአብሔር ራሱን እጁን ከቶ ነው ስራ የሚሰራው። እዛ ቦታ ላይ ብትሄዱ ብታዩ፣ ይህንን እንኳን ኮሜንት የምትጽፉት ይህንን ቪዲዮ የምትሰሩት ፌስቡክ ላይ የምትጽፉ ሰዎች እንኳን አንድ ቀን መቅዶኒያን ያልጎበኛችሁ ሰዎች ናቸው። አንድ ቀን መስጠት መርዳት ማገዝ ይቅርና ማለት ነው። አንድ ቀን መቅዶኒያን ሄዳችሁ ያላያችሁ ሰዎች ናቸው። እግዚአብሔር አምላክ ይላችሁ። እንደው እኔ እግዚአብሔር ይላችሁ ነው የምለው፣ ሌላ ምንም የምለው ነገር የለም። ስለዚህ ኦርቶዶክሳውያንም ሙስሊሙም ፕሮቴስታንቱም ልበቅን የሆናችሁ ሁላችሁንም ይህንን ቪዲዮ ከምን ጊዜውም በላይ ሼር፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉልኝና አድርሷቸው ለእንደነዚህ አይነት ሰዎች። የሚሸማቀቅላችሁ ሰው የለም። አንድ ነገር ብቻ ነው ማለት የምፈልገው በእውነት እኛ በተለይ ኢትዮጵያውያን በተለይ አንድ ብር ማንሰጥ በተለይ ለተቸገሩ ሰዎች ምንም ኬር ማናረግ ሰዎች ቢንያምን የመናገር ሞራል አለን። ይሄን ብቻ መርሱ። የፈለገ ቢበላ የፈለገ ቢሰርቅ የፈለገ ነገር ቢያደርግበት በምንለው ነገር ሰው በሚሰበሰበው ገንዘብ የፈለገ ነገር ለራሱ ቢያከማች እሱን የመናገር ሞራል አለ? አዎ፣ ይሄን በደንብ ነው ማሰብ ያለብን ማለት ነው። እንግዲህ ታያችሁ በቀን ከ2 እስከ 3 ሚሊዮን ብር ወጪ እየተደረገ ምን ይሄኔ እኮ 1 ብር ይሆናል እኮ እኛ የምንሰጠው 100 ብር ወይም ደግሞ 1000 ብር ኦር 1 ቢሊዮን እንስጥ። እኛ የምንሰጠው 1 ቢሊዮን እና 2 ሚሊዮን ከአንድ ቀን እንደማያልፍ ወቁት። ይሰብሰብ 300 እና 400 ሚሊዮን ብር ይሰብሰብ። ይህ ሰው ቋሚ የሆነ ገቢ እንኳን ለማድረግ እኮ በጣም ከባድ ነው። ምክንያቱም ቢያንስ የ3 ወር የ4 ወር የ5 ወር ዋስትና መያዝ አለበት። ለነዚህ ያረጋያል በወር እኮ ከ90 ሚሊዮን ብር በላይ ነው የሚወጣው። በ2 ሚሊዮን እንኳን ብናስበው ከ60 ሚሊዮን ብር በላይ ነው የሚወጣው። እለት ሀገሪቷ ላይ እየጨመረ ያለውን የኑሮ ሁኔታ አስቡ። በወር 60 ሚሊዮን ሲወጣ ስንት ብር ነው የሚሆነው? አመት እንኳን ለመያዝ እኮ ስንት ነው? ወደ 720 ሚሊዮን ብር ነው የሚያስፈልገው ማለት ነው። ታዲያ አሁን ቢንያምን እንናገራለን? ስንት አረጋውያንን ስንት እናቶችን ስንቱን አቅፎ የያዘው ይሄን በጎ ስራ ይሄን መልካም ስራ የሚሰራው የራሱ ከስቶ ሊሞት የደረሰ ለራሱ ምንም የማይሰጥ ኮፍያን አውልቃታል እንጂ ቀይራታል ብለን እሱ ላይ ሙድ ልንይዝ እንችላለን? ማርያምን እግዚአብሔር ማስተዋሉን ያድል፣ ለሁሉም ማስተዋሉን ይቅር ይበለን ነው የምለው። ተመልከቱት። ስለዚህ ለነፍሰ ፈርቻለሁ ኢትዮጵያውያን። እዩ ጩፋ የመጀመሪያ የነፍሴ ብሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ። የተወደዳችሁ የእግዚአብሔር ቤተሰቦች እጅግ በጣም ከባድ ሁኔታ ውስጥ ሆኜ ነው ማወራችሁ። እናቴ ያልተማረች ነች፣ ምንም ማታቅ ነች። ቤት ገብቶ የቤቴን ቁልፍ ሰብረውላ እስከ ማየት ድረስ እጅግ በጣም ከዚህ በፊትም በጣም እንደዚህ አይነት አስጨናቂ ነገሮች በወላይታ ሶዶ ላይ እኔ ነኝ ደርሷል። አሁንም ምንም አይነት ምክንያት የሰራሁት የፈጠርኩት ነገር የለም፣ እኔ አላቅም። ይህንን ነገር እያደረገ ያለው ክራይስት አርሚ ኢንተርናሽናል ቸርች ባለ ራዕይና መስራች የተባለው ግለሰብ ከዚህ በፊት የዛሬ ከ2 ወር በፊት በወላይታ ሶዶ በነበረው ኮንፈረንስ ምክንያት ለማሳሰር ሲያስፈልገኝ የደቡብ ኢትዮጵያ ክልል ካውንስል ጽህፈት ቤት ኃላፊ የሆኑት ከዚህም ከዛም ሲያነጋግሩት እየተለቀኩ ሲሆን ምንም አይነት ጥላቻ የለኝም። ምንም አይነት የግል ጉዳይ የግል ቅም ሳይኖረኝ መግቢያ ማውጫዬን አሳጥቶኛል። አሁንም ደግሞ ኃይል ጨምሮ ቤቴን የእናቴን ቤት ሰብሮ ገብቶ እስከዚህ ህግ ባለበት መንግስት ባለበት ተደርጎብኛልና ሁሉም ሰው ይህንን ለኔ ድምጽ እንድትሆኑልኝ፣ ፍትህ ካለ መጠየቅ ካለብኝ ወንጀል ካለ በህግ አግባብ የሚጠየቅበት ሲችል ምንም አይነት የማላውቀው በዚህ ሰዓት ያለውትን ጭንቅ ማለት እኔ ወገን ዘመድ የለውም ቤተሰብ የለውም እንዲህ የለውም በሚል ጥናት የተደረገበት ስለሆነ እኔ ያወራሁት ወንጌልን የማይወክል የወንጌል ባህሪ ያልሆነውን ነገርን አሁንም እቃወማለሁ፣ ወደፊትም እቃወማለሁ። አላቆም እንደዚህ አይነት ነገር ስለመጣ እኔ ሐሰተኝነትን፣ ንፋቄ ትምህርትን ይሄ ወንጌል አማኙን አይወክልም ብዬ ባወራሁት ይህንን እንደ ወንጀል ተቆጥሮብኝ ከከተማ ፖሊስ ከተለያዩ ክፍለ ከተማዎች በ2 ፓትሮል ፖሊስ በማሙላት በ3 ፖሊስ እኔ በሌለውበት የእናቴን ቤት ሰብሮ ገብቶ ፈትሾ አጥተው እንደሄዱ በድንገት እኔ ሌላ ከተማ ወላይታ ዙሪያ አካባቢ ለቅሶ የነበረውን ሄጄ በለቅሶ ቦታ ላይ ያለውኝ ተደውሎልኝ
ደንግጬ እንደዚህ በዚህ ልክ መጥቶ ቤት የሰበሩት ነፍሴ ላይም አደጋ ሊፈጥሩ ይችላሉ በሚል ስጋት አሁን በዚህን ሰዓት ጫካ ውስጥ በሆነ ኦናዴት ውስጥ ገብቼ ነው ይሄንን ማወራው። ለነፍሴ ፈርቻለሁ። ይህ ግለሰብ በዚህ ልክ አጣድፎኛል፣ በዚህ ልክ መግቢያ መውጫ አሳጥቶኛል። ስለዚህ ፍትህ ፈልጋለሁ። የወንጌል ባህሪ ይሄ ነው ወይ? ወንድሙን በመግደል ነው ወይ? ወንድሙን አላግባብ በማስጨነቅ ነው ወይ? ምን የሚባል ጉድ ነው? ስለዚህ ለነፍሴ ፈርቻለሁ። ኢትዮጵያውያን እዩ ጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። ራሱን ችሎ ቪዲዮ ረጅም ስለነበረ አጠር ያለ ሐሳቤን ለመጠቅለል እሞክራለሁ። ይሄ ሰው የወላይታ አካባቢ ተወላጅ ነው። ስለዚህ እዩ ጩፋን ተቃውሞ የደረሰበትን ነገር ነው የተናገረው። አንዳንዶች የተቀባ እግዚአብሔር ሰው ላይ ሰው ጠላት ሰይጣን አስነሳበት ምናምን ብላችሁ እንደምታምኑ አውቃለሁ። ነገር ግን ሁሉንም በብልሃት መመርመርና ማጣራት እንዳለባችሁ አስባለሁ። የመጀመሪያው ነገር ከዓመታት በፊት መንግስቱ በለጠ የተባለ ግለሰብ በሚሊዮን የሚቆጠር አጋንንት እንዳለበት ተውኜ ገንዘብ ከፍሎኛል እዩ ጩፋ ብሎ በአደባባይ ላይ ተጸጽቶ በመሰከረው ምስክርነት ምክንያት የማይገባቸውን ዩኒፎርምና ቀይ ቡኔት ያደረጉ ሰዎች ተቀጥረው ተደብድቦ በግድ ይቅርታ እንዲጠይቅ እንደተደረገ ከዚህ በፊት ቪዲዮ ሰርቻለሁ። ስለዚህ ስፔሻሊ የወላይታ አካባቢ ተወላጅ ሆናችሁ እዩ ጩፋን መቃወም እንዳትችሉ ነው የምትደረጉት። ለምን ሲባል የዛ አካባቢ ማህበረሰብ ከሆናችሁ ማህበረሰቡ ሊቀበላችሁ ይችላል የሚል ግምት ስላለ ማለት ነው። ከዛ ማህበረሰብ ውጭ ያለ ሰው ሲቃወም የተቀባ ሰው ላይ ሰይጣን ሰው አስነሳ ይባላል። አዳም ደግሞ የወላይታ ብሔር ተወላጅ ስለሆነ ነው እየተቃወሙት ያሉት የሚል ፖለቲካ ይሰራበትና በዘረኝነት በብሔር ምናምን ተድበስብሶ ያልፋል ነገሩ። እንደ እግዚአብሔር ቃል ምንም ብትናገሩ ማስረጃ ብታመጡ ሰዎች እንዳይሰማችሁ ተደርገው ተሰርተዋል። አብዛኞቹ ሰዎች ክርስትናቸው ራሱ ከዚህ የዘረኝነት አመለካከት እንዲወጡ ስላላደረገ ማለት ነው። ይሄ ልጅ ላይ የደረሰ ያለው ነገር እውነት ሊሆን እንደሚችል መገንዘብ አለብን። በተቻለን መጠን ለዚህ ሰው መቆም አለብን። እስፔሻሊ እኔ ተቀብቻለሁ ለሀገሪቱ መፍትሄ ነኝ ከሚባል ግለሰብ እገታ ስለደረሰብኝ እኚህ ማይክ የሚይዙ የራሳቸውን አጀንዳና ዓላማ በእግዚአብሔር ስም የሚያራምዱ ሰዎች ምንም ነገር ከማድረግ ወደኋላ እንደማይመለሱ በራሴ አይቼዋለሁ። ስለዚህ ይሄ ሰው እያወራ ያለው ስም ለማጥፋት ብቻ እንዳልሆነ እንድታስቡ ነው ይህንን ቪዲዮ ምሰራ። አዎ ለዚህ ሰውዬ አንዳች ነገር ቢደርስበት እንዳለው የመጨረሻ ቃሉን ተናግሯልና ምንም ነገር ቢደርስበት ተጠያቂ የሚሆነው የፈራው ያሳደደው ግለሰብ ነው የሚሆነው። ስለዚህ ጥንቃቄ ያስፈልገዋል። ሌላው ግን ወንድማችን አንተ ራስህ ከዚህ በኋላ የሚደርስብህ ወከባ በሚደርስብህ እንግልት ምክንያት ይቅርታ እንድትጠይቅ ነው የሚደረገው። ገንዘብ ተከፍሎኝ ስም እንዳጠፋ ተቀጥሬ ነው ብለህ ምስክርነት እንድትሰጥና ይቅርታ እንድትጠይቅ ነው የሚደረገው። ለምን ይሄ ንግድ፣ ይሄ ማጭበርበር፣ ይሄ በእግዚአብሔር ስም መነገድ እንዲቆም አይፈለግም። እስፔሻሊ አንተ የዛ አካባቢ ተወላጅ ከመሆን ጋር ተያይዞ ሌሎችን ከኛ ብሔር ውጪ ስለሆኑ የኛም ብሔር ስለሚጠሉ ነው ተብለው ይመታሉ፣ ይሸፈናሉ። አንተ ግን የብሔሩ ተወላጅ ነህ፣ ራስህን ልትጠላ አትችልም። ስለዚህ ከዛው አካባቢ ከዛው ተወላጅ ሆነ ፊት ለፊት ወጥተህ ስትናገር ማሳደድ የሚደርስብህ ተቀባይነትህ ከኛም በተሻለ መልኩ በማህበረሰቡ መካከል ሊጨምር እንደሚችል ከመገንዘብ አንጻር ነው። ስለዚህ የትኛውም ዋጋ ልትከፍል ትችላለህ። ከጎንህ ያለነው እንዳሁኑ እንደሰራው ቪዲዮ ኢንፎርም አድርገን አብረን ካለን መቼውንም ቢሆን ግን ሐሳብህን ቀይረ ይቅርታ ተንበርክከ እንደ መንግስቱ በለጠ በአስገዳጅ ሁኔታ የምትጠይቅ ከሆነ ከፈልኩለት ለምትለው ዋጋ ቢስ እንድትሆን ትደረጋለህና እግዚአብሔር ካንተ ጋር ይሁን። የህግ አካላቶችም ዩኒፎርማችሁን እንድታከብሩ ህገ መንግስትን እንድትጠብቁ ማህበረሰቡን በሰላም ወጥቶ በሰላም እንዲገባ እንድታደርጉ ነው እንጂ ኃይል ላለው ገንዘብ ላለው ዝና ላለው ሰው ጥብቅና ቆማችሁ ሰውን እንድታሳድዱ አይደለም ዩኒፎርም ያደረጋችሁት። ሰላሙን በተለይ ከባድ ነው። ይሄ የፕሮቴስታንቱ ዓለም በተለይ በየክፍለ ሀገሩ ያለው ነገር እጅግ አስጊ ነው። የክፍለ ሀገሩን ህዝብ እንዴት አድርገው እየወሰዱት እንደሆነ ታውቃላችሁ አይደል? ሲታወቅባቸውና ሲነቃባቸው ደግሞ ያ ህዝብ እንዳይጠላቸውና ያ ህዝብ እንትን እንዳይባል ማይደረግ ነገር የለም። ይሄንን እንድታውቁበት ነው። ራሳችሁ በዚህ ላይ ሐሳብ ሰጡበት። ሁለት ነገሮችን ተመልክተን እንጨርስ። እንዲህ የሚጨፍሩ ሰንበት ተማሪዎች
እንዲህ ደግሞ ሄዳችሁ የግለሰብ ልደት የምታደምቁ ሰንበት ተማሪዎች ይሄንን የምታደርጉት ካላዋቂነት ከሆነ ሰንበት ትምህርት ቤት ዓላማው ምን እንደሆነ መምህራችን በደንብ ያስረዱናል። ሰንበት ትምህርት ቤት ማለት እንዲህ መረን የለቀቀ ከሥርዓተ ቤተክርስቲያን ውጪ የወጣ ሥርዓት የሚፈጸምባት ትምህርት ቤት ሳትሆን ለምን ሥርዓት እንደተመሰረተች በምን አማካኝነት ምን ዓላማ ላይ መድረስ እንዳለባት አሁን ከመምህራችን እንረዳለን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሰንበት ተማሪዎች አድርሱልኝ። በዚህ ጊዜ ከመጡብን ጠላቶቻችን ይልቅ ሥርዓተ ቤተክርስቲያንን ሳታውቁ ቤተክርስቲያንን እየወዳችሁት ያላችሁ ሰንበት ተማሪዎች ትበልጣላችሁና ይሄንን ተብርቱ ቁጭ ብላችሁ በጥሞና አዳምጡት። ወደ መምህራችን እንለፍ። በሰንበት ትምህርት ቤቶች ሰንበት ትምህርት ቤት የዘመናዊ ትምህርት ሚዛን ማስጠበቂያ ነው። መጽሐፍ ቅዱስን ተምረው ነገር ሃይማኖትን አውቀው የሚመጣውን የትውልድን ፈተና ለመወጣት እንዲችል ነው ወጣቱ ወደ ሰንበት እንዲገባ የተፈቀደው። በቃ ዓለማዊ ፍልስፍና አለ። ያን ዘመናዊ ትምህርት ሲማር ወጣቱ ከእምነቱ እንዳይወጣ ሚዛኑን በሰንበት ትምህርት ቤት ትምህርት ያስጠብቃል ነው። ይሄም ዓለማውን ለቆ ሰንበት ተማሪ ካልዘመርኩ ወረብ ካላቀረብኩ ጭራሽ ወደ ምረት አልቀርብም ብሎ ይኸው አባቶች ጋር ሳይቀር የሚጋጭበት ዘመን ላይ ነው ያለው። ይሄን መስተካከል አለበት። ሰንበት ተማሪዎች ይሄን የምታዳምጡ በደንብ አድምጡ። ዓላማው የሰንበት ቤት ወረብ ማቅረብ አይደለም። ወረብ ማቅረብ ሲሉ ቋሚ ዓላማ የሚመስላችሁ ሁሉ ይሄም አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደል? ወረብ እየተማሩ ስንት አብነት ትምህርት ቤት ቆሎ በልቶ ውሃ ጠጥቶ አፈር ላይ ተኝቶ ተምሮ ይሄው ሊቃውንት እኮ በዛ ነው የሚማሩት። አቆቆም ትምህርት እኮ አልደረሱ እንጂ መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ይሄም አንድ ጥፋት መስመር መታየት አለበት። አሁን ካልታረመ አደገኛ ነው። ሰንበት ትምህርት ይሄን ካስተካከላችሁ እውነትም ሰንበት ትምህርት ናቸው። በቃ ጥምቀት ይመጣል፣ ሌላ በዓል ሊመጣ ይችላል። በዛ ላይ ማሸብሸብ፣ መዘመር፣ ማመስገን ይገባል። ሰዓት በሌለበት ጠባብ በሆነበት ጊዜ ላይ ሁሉ ከኛ ካላቀረበ ይሄን ያመጣው ደግሞ ምንድነው? የኮርስ ትምህርት የሃይማኖት ትምህርት መማሩን ይተውና ወረብ በማጥናት ጊዜያቸውን ስለሚያሳልፉ፣ ስለዚህ የጊዜ መስዋዕትነት የተከፈለበት ነው። ለምን ይቀራል? ይሄ በጣም አደገኛ ነው እና ይሄ ሁሉ ቢታሰብ እውነት እኛ ተተነው ዝም ብለነው ወዴት እንደምንደርስ አላውቅም እንጃ። ስለዚህ አሁን የሰንበት ትምህርት ቤት ወጣት እንደው መሆን ያለበት በመጽሐፍ ቅዱስ ትኩስ መሆን አለበት። በነገር ሃይማኖት ዶግማን፣ ስርዓትን፣ ቀኖናን ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ይበልጥም ይችላል እኮ። እስከዛ ደረጃ የማይደርሰው ለምንድን ነው? ሰንበት ትምህርት ቤት ተምረው ዓለምን መዋጀት ዘመናዊንም ተምረዋል። በሰንበት ትምህርት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት ቤተክርስቲያንን ማዘመን የሚባለው እኮ ዘመን መዋጀት የሚባለው እኮ በሰንበት ቤት በኩል ነው። ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም። ይሄ ነው በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ ሆነው ግን ነገር ሃይማኖትን ተምረው ነው ሙሉ እንዲሁ ደርሶ መልስ አይደለም። እና ይሄም ጭምር ነው ተልኳን የሚያደናቀፍ ውስጣዊ ፈተናዎች። ለመምህራችን እግዚአብሔር ይስጥልን፣ ቃለ ሕይወትን አሰማልን። ስለዚህ ሰንበት ተማሪዎች ለተጠራችሁበት ዓላማ ራሳችሁን አውሉ እንጂ ከተጠራችሁበት ዓላማ ርቃችሁ ሌላ አይነት ስርዓት መስርታችሁ ቤተክርስቲያንን አትጉዳት። በዚህ ስራችን እንቀጣበታለን፣ ፍሬም አናፈራ። ስለዚህ መምህራችን በተናገሩበት መልክ እኛ ሰንበት ተማሪዎች የተጠራነው ለቤተክርስቲያን እንድንቆም ዘመኑን እንድንዋጅ ነው። ስለዚህ በዚህ ልክ ለመጓዝ እንሞክር። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ይቆየን። የጴንጤ መዝሙር መስማት ይቻላል አይቻልም? የምን መዝሙር ነበሩ ድሮ የሚዘምሩ እንደ መዝሙር እንደው ቢያንስ ለስለስ ብሎ የሚዘምሩ ነበር። አሁን ከዘፈኑ የባሰ አይደለም እንደ ጭራሽ ከዘፈኑ የባሰ ዳንኪራ፣ ከዘፈን የባሰ ጭፈራ፣ ከዘፈን የባሰ አስረሽ ምቺው፣ ከአለባበስ ጀምሮ ርኩሰት የተመላበት አይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚኒስከርት አድርገሽ አትመጪ እንደሆነ ቅዱስ ገብርኤል ግቢ፣ ቅዱስ ሚካኤል ግቢ አይቻልም። ነጠላሽን ለብሰሽ ቅድስናሽን ተጎናጽፈሽ የውስጥ እኮ ቅድስና የሚታየው ከውጭው ላይ ነው እንጂ እንደው ተቀባብቶ እንደው እንትን ብሎ ወደ ኦርቶዶክስ የለም። ያ የዓለም ነዋ፣ ያ የባቢሎን ነዋ፣ ያ የሰዶም ነው፣ ያ የገሞራ ነው፣ ያ የጊቢያ ነው። ደሞ ልክ አለው እኮ ደሞ እሱ የልኩበት እኮ አለ። በልክ በስራ ቦታ አለባበስ በተለያየ ቦታ ሊኖር ይችላል። ጸሎት ተብሎ ከተመጣ ግን ምንድነው መሆን ያለበት? ድሮ አዲስ አበባ ያለው ጎላ ሚካኤል አካባቢ ሳስተምር አንድ ቸርች ተከፍቶ ነበር። እዛ ፓስተሩ የሚመጣው ከናይጄሪያ ነው እና የኢትዮጵያ ሴቶች የናይጄሪያ ቀሚስ አሰፍተው እሱን ለብሰው ሲሄዱ ተመልክቻለሁ። እንዴ ምንድነው አፍሪካኖች ናቸው እንዴ ምናምን? ሰውነታቸው ደግሞ እንደ አፍሪካን አይደለም የኢትዮጵያዎቹ።
ግን ናይጄሪያው ፓስተር ስለሚመጣ የናይጄሪያ ቀሚስ ለብሰው ውርደት እንደገና ቅኝ አልተገዛችም ኢትዮጵያ በለ የምታወራበት አፍ የለህም። ከኦርቶዶክስ ወጥተህ ልብህ ቅኝ ተገዝቷል። ከምንም በላይ ለኦርቶዶክሳውያኑ መጠንቀቅ ያለባችሁ ይሄ ሁሉ ከተባለው በላይ ከሁሉም በላይ የሚያስጠነቅቀው ቅዱስ ጳውሎስ የአምልኮት መልክ አላቸው። ያነበብኩ ያለሁት ድንገት አሁን በመሃል የመጣችሁ ካላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ስለሚያስጨንቀው ዘመን ስለ 8ኛው ሺህ ነው። ጸባያቸውን ከዘረዘረ በኋላ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ወደ ቤት ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞቹን ሴቶች የሚማርኩ ከነዚህ ዘንድ ናቸውና የአምልኮት መልክ አላቸው። አምልኮት መልክ አላቸው፣ የሚያመልኩ ይመስላሉ። ኃይሉን ግን ክደዋል። የኃያሉን አምላክ የኢየሱስ ክርስቶስን ኃይል ክደዋል። አምላክነቱን ክደዋል። ሰማይና ምድርን መፍጠሩን ክደዋል። ኃይሉን ግን ክደዋል። ከነዚህ ራቁ። ይሄ ነው ከ8ኛው ሺህ አስተሳሰብ ራቁ። ክርስቲያኖች እንግዲህ ከዚህ በላይ ምን ይነገረን? ስለዚህ በልባችን እንጻፈውና ከክፉ እሳቤ ከ8ኛው ሺህ የክደት አሰራር ወጥተን በንስሐ ሕይወት ተመልሳችሁ የጠፋችሁም ካላችሁ ወደ እውነተኛይቱ ቤተክርስቲያን መጣችሁ ከእግዚአብሔር ታርቃችሁ ዘመን የላችሁም። ይኸው ዘመን አሁን ሲጨመር 2014 ነገ 2015 አለቀ። እንዲህ ነው የሚሆነው። እድሜም እንደዛ ነው የሚጨምረው፣ ዘመንም እንደዛ ነው የሚቀንሰው። ስለዚህ ከሚያስጨንቀው ዘመን ቁጣ ለማምለጥ የምትችሉት፣ ከሚያስጨንቀው ዘመን መውጣት የምትችሉት በአንድ ነገር ነው። ቀኒቱንና ሰዓቲቱን አታውቁም። ስለዚህ ንቁ፣ ቀኒቱንና ሰዓቲቱን ስለማታውቁ። ለዚህ ደግሞ ወሳኝ የሆኑ ነገሮች አሉ። አንዱ ምግባርና ሃይማኖት ነው። ምግባርና ሃይማኖት ከሌለው ሰው አይድንም። ስለዚህ ምግባርና ሃይማኖት ነው። ሁለተኛው ደግሞ ቅዱሳን አማላጅነት ነው። ይሄ ተነግሮናል። በ8ኛው ሺህ ካለው ክፋት ለመዳን አንደኛ ምግባርና ሃይማኖት። ለምን ምግባር ተጠልቷል? ምግባርና ሃይማኖት በ8ኛው ሺህ አያስፈልግም ምግባር ተብሏል። ሶላ ፊዴ የሚለው አስተሳሰብ ሶላ ፊዴ የሚለው አስተሳሰብ ፌድ አሎን የሚለው የላቲኑ ሶላ ፊዴ፣ የእንግሊዘኛው ፌድ አሎን፣ በአማርኛው ደግሞ እምነት ብቻ የሚል ነው። ሌላው ሶላ ግራቲያ ነው። ሶላ ግራቲያ በእንግሊዘኛው ግሬስ አሎን የሚል፣ በአማርኛው በጸጋው ድኛለሁ የሚል ነው። ይሄ የ8ኛው ሺህ አስተሳሰብ ነው። የእሁድና የሰኞ ትምህርቶች በመሃል አሉ። ከዛ ቀጥሎ ይሄንንና ቅዱስ ጳውሎስ የሚያስጨንቅ ዘመን ያለውን ጢሞቴዎስ 3:1 ላይ ሁለተኛ መልእክት ላይ ነብዩ ሚልኪያስ የተናገረው ደግሞ ቅዱሳን እንዴት ከ8ኛው ሺህ መቅሰፍት እንደሚያድኗችሁ፣ ቅዱሳን እንዴት እንደሚያድናችሁ እነዚህን ሁለት ትምህርቶች በቀጣይ እንመለከታለን። ለአሁን ይብቃኝ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይግባው። በቃ ብሎ የኢትዮጵያን ሕዝብ በሰሜኑ፣ በደቡቡ፣ በምስራቁም፣ በምዕራቡም፣ በማዕከሉም ሰላም ይስጥልን። አጎራባች ሀገሮቿን ሁሉ ሰላም ያርግልን። ኦርቶዶክስ ተዋሕዶ ሃይማኖታችንን በኢትዮጵያም በኤርትራም በመላው ዓለም ተበተናችሁ ያላችሁትን በአውሮፓ፣ በአውስትራሊያ፣ በአረብ ሀገሮች፣ በአሜሪካ፣ በአፍሪካ፣ በሁሉም ምድር ያላችሁትን የኦርቶዶክስ ልጆች እግዚአብሔር ዘመኑን የሰላም ያርግላችሁ፣ የፍቅር ያርግላችሁ፣ ኃጢአታችን የሚደመሰስበት የንስሐ ዘመን ያደርግልን። አሜን። እግዚአብሔር ይስጥልን። ለመምህሮቻችን ቃለ ሕይወትን ያሰማልን። እንግዲህ የፕሮቴስታንቱ መዝሙር መዘመር ምን ማለት እንደሆነ፣ ከዘፈን የባሰ ዳንኪራ እንደሆነ፣ ከዘፈን የባሰ አስረሽፍቺው እንደሆነ፣ የኛ ቤተክርስቲያን ምን አይነት ስርዓት እንዳላት እንግዲህ ሚኒስከርትም ሆነ አጭር ቀሚስ ተለብሶ ቤተክርስቲያንን መሄድም እንደማይቻል በስፋት ያለውን ነገር መምህራችን ገልጸዋል። ስለ ሰንበት ትምህርት ቤቱ ደግሞ የሰንበት ትምህርት ቤት አገልግሎት ምን መምሰል እንዳለበት በደንብ እንግዲህ ገልጸዋል። እግዚአብሔር ይስጥልን። በሰማነው እኛም 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት
ያብቃን እላለሁ። በሌሎች ዝግጅቶች እንገናኛለን። ቸር ቆዩልኝ።